ደብሩ ሲመሰረት በደብረ ቀራኒው ምልልታ አድባራት የመጣ አፈር ነበር። ይሄ ቤተክርስቲያን ሲመሰረት የነበረ ሁኔታ ያው ዛሬ ሆነን ስናየው በጣም ብዙ ችግር ውስጥ ነው ያሳለፈው። ከቀኑ 3 ሰዓት ተጀምሮ ነው የተሰራው። በ5 ቀን ተሰርቶ ህዳር 6 ላይ ደግሞ ታቦቱን ገብቶ ይህንን ቤተክርስቲያን ለመስራት ዋና ያነሳሳን ምክንያት ቤተክርስቲያኒቱ በፊት መጀመሪያ ስትጀመር የተሰራው በእንጨት እና በቆርቆሮ ነበረ። በዚህ ውስጥ በጣም ብዙ ፈተናዎች ነበሩ። ያው አብዛኞቹ ፈተናዎች ቤተክርስቲያን ከመናንጆቿ ጋር ተባብራ ማህበረ ካህናቱ ሁሉም አንድ ሆነው አሳልፈውታል። በሰበካ ጉባኤ ሰፊ ስራ ከፍተኛ የወንጌል አገልግሎት እየተደረገ ይገኛል። ምናልባት አዲስ ጉባኤ ሌሎች ጋር የሌለ እዚህኛ ጋር ያለ አንድ ጉባኤ መናገር እፈልጋለሁ። የእናቶች ጉባኤ አለ። በሳምንት እሁድን መምህር ተመድቦላቸው የሚማሩ እናቶች አሉ። ታላቁ አባት ቅዱስ ያሬድ በመንፈስ ወደ ሮሜ ቤተክርስቲያን ወርዶ አየዋት ወደድኳት እያለ ለቅድስት ቤተክርስቲያን ያለውን ጥልቅ ፍቅር ገልጿል። ህዝበ ክርስቲያኑ በተለያዩ ዘመናት ለቅድስት ቤተክርስቲያን ያለውን ፍቅር በተለያዩ መንገዶች በጉልበቱ በእውቀቱ ያለውን ሀብትና ነፍሱን በመስጠት ሲገልጽ ኖሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኃይሌ ጋርመንት ንፋስ ስልክ ላፍቶ ክፍለ ከተማ የደብረ ሰላም ቅድስት ልደታ ለማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያንም በዚሁ መንገድ የቆመች ቤተክርስቲያን ናት። አንቀጸ ብርሃን ሚዲያም የዚችን ቤተክርስቲያን አመሰራረትና ወቅታዊ የልማት እንቅስቃሴዋን ለመቃኘት ጎራ ብሏል። ርይክዋ ለቤተክርስቲያን አፍቀርክዋ ለቤተ ክርስቲያን ርይክዋ ለቤተ ክርስቲያን። ይትባረክ እግዚአብሔር አምላከ አበዊነ ለዚህ ሰዓት ለዚህ ቀን ያደረሰን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ አሁን የምንገኘውን ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር በኃይሌ ጋርመንት ንፋስ ስልክ ላፍቶ ክፍለ ከተማ ኃይሌ ጋርመንት አካባቢ ልዩ ስሙ ኮንዶሚኒየም አዲስ አበባ ኮንዶሚኒየም አካባቢ ነው የምንገኘው። ይህንን ደብር ደብረ ሰላም ቅድስት ልደታ ለማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው። ይህን ቤተክርስቲያን የተመሰረተው እንግዲህ እንደ እግዚአብሔር ፈቃድ ሆኖ 2013 ላይ ቤተክርስቲያን ሰርተን ፈርሶብን ያው ታስረን ብዙ መከራ አሳልፈናል። እንደገና ደግሞ የእግዚአብሔር ምሕረት ቸርነት ተጨምረበት ከ3 ዓመት በኋላ ሁኔታውን በመንግስት በህጋዊ ጠይቀን መንግስት ደግሞ በህጋዊ መንገድ በካቢኔ ውሳኔ ተወስኖ 2015 አካባቢ ላይ ነው የተመሰረተው። በጊዜው የነበሩ ብፁዕ አባታችን ብፁዕ አቡነ ሄኖክ እሳቸው በነበሩበት በአዲስ አበባ ሀገረ ስብከት ሊቀ ጳጳስ ባሉበት ሰዓት ነው የኔ የተመሰረተው። ሲመሰረት ብዙ ፈተና አልፈናል፣ ብዙ መከራ አልፈናል። ምዕመናንም ታስረው ነበረ። አሁን ግን እግዚአብሔር ይመስገን መንግስት ጥሩ ነው። መንግስት በህጋዊ መንገድ ፈቅዶ ያለ አንዳችም ነገር ነው የተሰራው። የኔ የተመሰረተው 2015 ዓመተ ምህረት አካባቢ ነው የተመሰረተው። ለቤተ ክርስቲያን ፈቃደ እግዚአብሔር ያለበት ነው። እግዚአብሔር ባደረባቸው ያው በክቡር አባታችን መላከ ሰላም ቀሲስ ጸጋጽአብ ዝናቡ አነሳሽነት እና ሌሎችም የአካባቢ ምዕመናን በመሆን እቺ አካባቢ ልትመሰረት ትችላለች። ለቤተ ክርስቲያን በርካታ ምዕመናንን አቅፎ የሚገኝ ቢሆንም በአቅራቢያው ምንም ቤተክርስቲያን ባለመኖሩ አንድ ክርስቲያን ሊያገኝ የሚገባውን መንፈሳዊ አገልግሎት ማግኘት አልቻለም ነበር። በዚህ ምክንያት ቤተክርስቲያኗ ልትመሰረት ችላለች። የምኖርበት አካባቢ እዚሁ አዲስ አበባ ኮንዶሚኒየም አካባቢ ነው። ቤተክርስቲያናችን ያለችው
እዚሁ የአዲስ አበባ ኮንዶሚኒየም መሀል አካባቢ ከመሆኑ አንፃር ዋና ተጠቃሚ በሚባል ደረጃ የምወከል ነኝ። ልጆች አሉኝ፣ ቤተሰብ አለኝ። ሁላችንም ልደታ ማርያምን ነው የምንጠቀመው። አጥቢያችን ልደታ ማርያም ናት። ደብሩ ሲመሰረት በደብረ ቀራኒው ምልልታ አድባራት የመጣ አፈር ነበር። ታሪካዊ ቤተክርስቲያን ነው። ከኢየሩሳሌም የመጣ አፈር እንደመሆኑ መጠን አሁንም ያንን አፈር ከዛ ይዘን መተን ይህም እውነት ደምህ የነጠበበት ቦታ ከሆነ እግዚአብሔር አምላክ ሆይ ብዙ ምዕመን የሚገኝበት መሃል ነውና ያለው ይህንን ተአምር አድርግ ብለን ከቀራኒዮ በመጣ አፈር ላይ ነው ይቺ ደብር የተመሰረተች። የደብረ ሰላም ቅድስት ልደታ ለማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በ2013 ዓ.ም ስትመሰረት አብዛኞቹ አብያተ ክርስቲያናት ሲመሰረቱ ይገጥማቸው የነበረውን አይነት ፈተና አጋጥሞ ነበር። ከደብሩ አገልጋዮች ጀምሮ እስከ ምዕመናን ድረስ መታሰርና እንግልት ደርሶ የነበረ ቢሆንም ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በነበሩበት በ2015 ዓ.ም ከቤተ ክህነትና ከመንግስት ሙሉ ፍቃድ በማግኘት ቤተ ክርስቲያኗ ተመሰረተች። እንግዲህ ይህን ቤተ ክርስቲያን ሲመሰረት ምዕመናኑ እጅግ በጣም ቤተ ክርስቲያን አጥተው ተበትነው የነበሩ ምዕመናን ናቸው። ይህን ቦታ ደግሞ ጫካ ነው የነበረው፣ ጫካ ነበረ። በጣም እጅግ የሚያስፈራ ቦታ ነው የነበረው። እግዚአብሔር ደግሞ በፈቀደው መሰረት ቤተክርስቲያን ተመስርቶ ብዙ ምዕመናን በርካታ ምዕመናን አቅፎ የያዘ ነው። ብዙ አባቶች፣ ብዙ እናቶች፣ አቅመ ደካማ ጉልበት የሌላቸው አባቶች እናቶችም በዚህ ቦታ መጥተው እፎየ ብለው እግዚአብሔርን አመስግነው ስጋ ወደሙ እየተቀበሉ ይገኛሉ። በተለይ ደግሞ በእሁድ እጅግ በጣም በርካታ ህዝብ ስላለ ያው እስከ 3 ሰዓት እስከ 4 ሰዓት ህዝቡ ስጋ ወደሙ ሲቀበል እጅግ በጣም በርካታ ህዝብ ያለበት ቦታ ነው። እንግዲህ እግዚአብሔር ይመስገን ይህንን ቦታ ደግሞ ከተመሰረተ በኋላም ምዕመናንም በክብር ነው። በተለይ ደግሞ የዚህ ቤተክርስቲያን ካህናት አገልጋዮች ደግሞ በፍቅር እያገለገሉ ይገኛሉ። በእውነቱ ከሌላ ቦታ የተለየ ተከባብረው በፍቅር በአንድ ሆነው እያገለገሉ ይገኛሉ ማለት ነው። ይሄ ቤተክርስቲያን ሲመሰረት የነበረ ሁኔታ ያው ዛሬ ሆነን ስናየው በጣም ብዙ ችግር ውስጥ ነው ያሳለፈው። አንደኛ ቦታው ጠባብም ቢሆን እዚህ አካባቢ የነበረው ህዝብ ቤተክርስቲያን ስለሚርቀው በተለይ ደካማ አባቶች፣ እናቶች፣ ህፃናት ራቅ ብሎ መሄድ በጣም ይቸግራቸው ስለነበረ እዚህ ቦታ ላይ ቤተክርስቲያን ለማነጽ ወይም ለመስራት ሲታሰብ የህዝቡ ድጋፍ በጣም ከፍተኛ ነበረ። እዚህ አካባቢ ያለው ህዝብ ቤተክርስቲያን የማግኘት ፍላጎቱ ከፍተኛ ነበር። ያው እንደምታዩት ያለ ነው ሰፊ ህዝብ መካከል ነው፣ ባህር መሃል ነው ያለ ነው። ዙሪያውን ኮንዶሚኒየም ነው፣ ማህበር ቤት ነው። ከላይ ጀምሮ ያለው ይሄ ዙሪያውን በብዛት አንድ ቦታ ስቦ ያለ ህዝብ ያለበት ቦታ ነው እና ለዚህ የሚሆነውን ለማስፈቀድ ብዙ ጥረት አድርገናል። እግዚአብሔር ፈቃዱ ሆኖ ደግሞ የአዲስ አበባ ከንቲባ ጽሕፈት ቤትም ተባብሮን ይህን ቦታ አግኝተናል። ከተገኘ በኋላ በሚገርም ሁኔታ አንድ ሳምንት ባልሞላ ጊዜ ውስጥ ነው የመጀመሪያው መቃኞ የተቋቋመው። ህዝቡ እጅ በእጅ ሁሉም የሚችለውን አስተዋጽኦ አድርጎ ሌሊትም እያደሩ ቀንም እየዋሉ ወዲያውኑ መቃኞን አቆሙ። እንግዲህ ቤቱ ተቀድሶ አሁን ለ2 ዓመት አካባቢ ዓመት ከ10 ወር አካባቢ ይሆናል። ለዚህ ያህል ጊዜ የሚሆን አገልግሏል። የነበረው ቆርቆሮ የነበረው ቤተክርስቲያን በጣም ብዙ ቻሌንጆች ያሉበትና ቦታውም አካባቢውም ብዙ የጋራ መኖሪያ ቤቶች እንደመኖሩ መጠን በጣም አስቸጋሪ ነበረ። የአካባቢውን ህዝብ በማፈራረም ምዕመናትን በመሰብሰብ የጋራ ህብረት በመፍጠር ጥሩ ሁኔታዎች ተፈጥረው ለዚህ በቅተናል። በዚህ ውስጥ በጣም ብዙ ፈተናዎች ነበሩ። ያው አብዛኞቹ ፈተናዎች ቤተክርስቲያን ከምዕመናኖቿ ጋር ተባብራ ማህበረ ካህናቱ ሁሉም አንድ ሆነው አሳልፈውታል። ብዙ ፈተና የታለፈባት የቅድስት ልደታና የቅዱስ ዮሐንስ ቤተክርስቲያን በአስቸኳይ መቆም ስለነበረባት በ6 ቀን ውስጥ ተሰርታ ህዳር 6 2013 ዓ.ም ታቦታቱ ወደ ቤተ መቅደስ ገብተዋል። ምስራታው ላይ እጅግ በጣም ብዙ ምዕመናን በርካታ ምዕመናን ተባብረው ከቀኑ 3 ሰዓት ተጀምሮ ነው የተሰራው። በ5 ቀን ተሰርቶ ህዳር 6 ላይ ደግሞ ታቦቱን ገብቶ
ያው ያኔ ሲሰራ ደግሞ በአስቸኳይ ስለነበረ በብዛት በእንጨት ነው የተሰራው። እግዚአብሔር ይመስገን አገልግሎቱን በቅዳሴውን ዓመት እስከ ዓመት ቅዳሴ እየተቀደሰ እዚህ ላይ ደርሰናል ማለት ነው። በ6 ቀን ውስጥ ተሰርታ ለአገልግሎት የበቃችው ቤተክርስቲያን ለአገልግሎት ምቹና ጥራቷን ያልጠበቀች በመሆኗ በአዲስ መልክ ለመስራት የደብሩ ሰበካ ጉባኤ የልማት ኮሚቴ በማዋቀር እንቅስቃሴ ከጀመረ 3 ወር ሞልቶታል። የመጀመሪያውን የሰራነውን ቤተክርስቲያን ሚስት በልቶት ቆርቆሮውን ሙሉ እንጨቱን ሁሉ ተበላሽቶ ይወድቅልን ብሎ ነበር። ስለዚህ አሁን ግን ይህንን በተመለከተ ለሚመለከተው አካል ለንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ጽሕፈት ቤት እንደሚመለከተው ሐሳባችን አቅርበን የንፋስ ስልክ ላፍቶ ክፍለ ከተማ ደግሞ ለአዲስ አበባ ሀገረ ስብከት ሐሳብ አቅርቦ ይህንን በአስቸኳይ እንዲሰራ ተደረገ ማለት ነው። ነባሯ ቤተ ክርስቲያናችን በቆርቆሮ የነበረችና በምስጥ እየተበላሽ ስለነበረ ትንሽ በደረጃውም የተሻለ ለማድረግ ተፈልጎ በሰበካው ጉባኤው አነሳሽነት ይሄ ልማት ኮሚቴ ተቋቋመ። በተቋቋመው ልማት ኮሚቴ እንግዲህ ስራውን ከሰበካ ጉባኤ ተረክቦ ከመሰረት ቁፋሮ ጀምሮ ስራውን ወደ ልማት ውስጥ ገብተን እየሰራን እንገኛለን። ይህንን ቤተክርስቲያን ለመስራት ዋና ያነሳሳን ምክንያት ቤተክርስቲያኒቱ በፊት መጀመሪያ ስትጀመር የተሰራው በእንጨት እና በቆርቆሮ ነበረ። ጊዜ በኋላ ምስጥ እየበላውና የቆመበት መሰረት በጣም ተጎድቶ በቃ መውደቅ እስኪቀረው ድረስ ተጎድቶ ነበረ። ፋይናሊ ምዕመናኑን ያሉት ዋና አባታችን ተነጋግረን በአስቸኳይ ይህን ቤተክርስቲያን እንደገና ማነጽ እንዳለብን ከህብረተሰቡ ወይም ከምዕመናኑ ጋር በመነጋገር ይህንን ቤተክርስቲያን ለማነጽ ጀምረናል። አሁን ደግሞ ያኛው ትንሽ በምስጥ ስለተበላ የተሻለ በብሎኬት ቤተክርስቲያን እንድንሰራ ክፍለ ከተማው ያው በሰጠን ጊዜያዊ ፈቃድ አማካይነት ዋና ቤተክርስቲያን ከመስራታችን በፊት ይህን ቤተክርስቲያን ለመስራት ተነስተናል። ይህ ቤተክርስቲያን እንግዲህ ትልቁ እስከሚሰራ 10-15 ዓመት ሊፈጅ ስለሚችል እንደሚታወቀው ረዘም ያለ ጊዜ እንዲያገለግል አድርገን የሰራነው ቤተክርስቲያን ነው። በአጭር ጊዜ ውስጥ ለማጠናቀቅ ታስቦ የተጀመረው ቤተክርስቲያን በሰበካ ጉባኤው በልማት ኮሚቴውና በአካባቢው ምዕመናን ርብርብ በፍጥነት እየተሰራ ይገኛል። እግዚአብሔር ይመስገን። አሁን ያው ኮለኑን ተሞልቶ እንደዚሁም ጥሩ ስራ እየተሰራ ልማት ላይ ያለው ቦታ ነው። ስለዚህ በእውነቱ አሁንም ይህን ቦታ ቶሎ ሰርተን እስከ ሰኔ ድረስ ሰርተን እንድንጨርስ ነው። ሰኔ 30 ላይ እንድናስመርቅ ነው ሐሳባችን። ይህንን ደግሞ ቦታው ላይ ያለውን ይሄው ቦታ በኮንዶሚኒየም ውስጥ በሰፈር ውስጥ ስለሆነ ያለውን ቶሎ ሰርተን ማውጣት እንፈልጋለንና የእግዚአብሔር ልጆች በሀገር ውጭ በሀገር ውስጥ ያላችሁ የእግዚአብሔር ቤተሰቦች ሁላችሁም እጃችሁን እንድትዘረጉ በእግዚአብሔር ስም እናሳስባለን። በዚች ሳምንት ውስጥ በተቻለ መጠን የድንጋይ ግንብ ስራውን ጨርሰን ዋናውን የግራውንድ ፍሎር ስላብ እንሞላለን ብለን እቅድ ይዘናል። በዛ እቅድ መሰረት ጠዋትም ማታ ምዕመናኑ እስከ 3 ሰዓት 4 ሰዓት ድረስ እያመሸ እያገዘን እየሰራ እንገኛለን። ብዙ ነገር እንደውም ምዕመናኑን እያገዘን ነገሮችን እያደረግን ያለ ነው። አሁን ባለው ሁኔታና ባለን ስኬጁል መሰረት ጥሩ እየሄደልን ነው በሚባል ደረጃ ነው እየሄድን ያለ ነው። ወደፊት ላሉ ነገሮች ደግሞ የፋይናንስ ምንጭና አንዳንድ ከፋይናንስ ስፔሻሊ ከፋይናንስ ጋር በተያያዘ እጥረት ካላጋጠመን በስተቀር በተያዘለት ስኬጁል መሰረት እስከ ሰኔ 30 ድረስ ተጠናቆ የአባታችንን የቅዱስ ዮሐንስን በዓል በዋናው ቤተክርስቲያናችን እናከብራለን ብለን እናስባለን። ከእግዚአብሔር ጋር ይህንን ለማድረግ አስባለን። አለቃው ከህፃን ጋር ህፃናት ኮርኮረው ከልጆች ከአዋቂ ጋር አዋቂ ሆነው ሁሉም እንደ ባህሪው ይዘው መላከ ሰላም ድንቅ አባት ናቸው። የልማት አባት በቃ እኔ የምላቸው እኔ ብዙ ደብር እናያለን። 15 ዓመት 16 ዓመት ተሰርቶ የሚቆይ ደብር ብዙ ደብሮች አሉ። ህንጻ ቤተክርስቲያን
እኛ ግን አሁን ቢያንስ እንግዲህ በ3 ወርና በ4 ወር እንጨርሳለን ብለን ይሄ የሰበካ ቅንነትና ያለቃው ቅንነት ነው። የማህበር ካህናቱ አንድነት ነው፣ ህብረት ነው። ከጀመርን አንድ 27 25 ቀን አካባቢ ሆኖናል። የመሬታችን አቀማመጥ ያኛው በጣም ከፍ ያለ ነውና ይሄኛው በጣም ዝቅ ያለ ነው። በዚህ ምክንያት መሰረት ያውን የምናወጣው ድንጋይ የሚገነባው ድንጋይ በዛ በኩል ዜሮ እየሆነ ዝቅ እያለ ይሄዳል። ከዚህኛው ጋር ኮርሱ ወደ ላይ ከፍ እያለ ይመጣል። አሁንኛ ያው እዚህ ፌሮ ላይ የመጨረሻ 2 ኮርስ ተጨምሮበት እዚህኛው ላይ ይሄ ይዘጋል ማለት ነው። ከዛኛው እኩል እንዲመጣልን ሌቭል እንዲመጣ በዚህ በኩል ዜሮ እያደረግን በዛ በኩል ደግሞ ከፍ እያደረግን ነው የምንሄደው ማለት ነው። ግንባታው እንደዛ ነው የሚሄደው። ሙሊቱም እንደዛው። አሁን ይሄ 2 ኮርሶች ይቀሩናል ማለት ነው። እዚህ ላይ እዛች ጋር እንድትመጣልን 20 ሳንቲም ከመሬቱ ትንሽ ከፍታ 20 ሳንቲም ልዩነት አለ። 20 ሳንቲም እንቀንሳለን ወደ ታች። ሙሉ በሙሉ በለካነው ልክ ሳይሆን ከልኬታችን 20 ሳንቲም ወረድ ብለን ነው ግንባችንን የምንጨርሰው ማለት ነው። ያኔ ከዚህኛው ከመለሉ ውስጥ ከምንወላው ወለል ጋር እኩል ይመጣል ማለት ነው መሬቱ። አሁን ያለንበት ስቴጅ ግን በተቻለ መጠን የአካባቢው የአፈር ሁኔታ ትንሽ ብላከተን የሚባል ወይም ጥቁር አፈር ስለሆነ ትንሽ መሰረቱን የተሻለ አድርገን ለመስራት ከታች ጀምረን ፋውንዴሽኖቹን አውጥተናል። እያንዳንዱ መሰረት እነዚህ ኮለኖች ዙሪያውን ከታች ጀምሮ በፉቲንግ ፓድ ወጥተው ወደ ላይ እንዲወጡ አድርገናል። ወደ 195 ካሬ ሜትር አካባቢ የቤተ መቅደሱ ስፋት ይሆናል። ውጩ ደግሞ ጠቅላላ ሲያልቅ ወደ 255 ካሬ ሜትር አካባቢ ይሆናል። ወደ ላይ የቤተ ክርስቲያኗ ቁመት የውስጠኛው ፓርት ወደ 5 ሜትር አካባቢ ሲሆን በውጭ በኩል ደግሞ ሲታይ ወደ 12 ሜትር አካባቢ የህንፃው ከፍታ ያልቃል ብለን የያዝነው በዲዛይን ደረጃ ያዘጋጀው ነው። አሁን የመሰረት ስራ የቁፋሮ ስራ ሙሉ ለሙሉ ጨርሰን የመሰረት ስራውን ጨርሰን አሁን የዙሪያ ግንብ ስራና የበረንዳውን ስራ በመስራት ላይ እንገኛለን። የሰው እገዛ አሁንም ቀላል አይደለም። በጣም የሚያስደስት ሁኔታ ላይ ነው ያለነው። ያላሰብናቸው ብዙ ነገሮች እያገኘን ስለሆነ ሰው አሁንም እገዛ ካደረገልንና ከፍተኛ ርብርብ ከተደረገ ባለው ጊዜ ውስጥ እናጠናቀቃለን ብለን ነው እኛ እቅድ የያዝነው። የልማት ኮሚቴው በተለያዩ ባለሙያዎች የተዋቀረ ስለሆነ ግንባታውን ለማቀላጠፍ ምቹ ሁኔታን ፈጥሯል። ልማት ኮሚቴው የተለያዩ ባለሙያዎች ስብጥር ያለበት ነው። የመሐንዲሶች ያሉን ቁጥራቸው ሰፊ የሆነ ራሱን የቻለ የመሐንዲስ ስብስብ አለው። ያንን አንድ ንዑስ ኮሚቴ አቋቁመን የልማት ኮሚቴው የቴክኒክ ኮሚቴ የሚል ንዑስ ኮሚቴ ሰጥቶታል። ሌላኛው ከዚሁ ሀብት ማሰባሰብ ያስፈልግ ስለነበረ የሀብት አሰባሳቢ ሌላ አንድ ንዑስ ኮሚቴ አዋቅረናል። እዛ ውስጥም በዋናነት 4 ሰዎች ያሉበት የንዑስ ኮሚቴ የሀብት አሰባሳቢ ብለን አደራጅተናል። ሌላው የስራ አስፈጻሚውን ስራ የሚሰራ ማለት ነው። ስራ አስፈጻሚውን በዋናነት ከዕለት ዕለት የሚያስፈልጉትን ግብዓቶች እየተረከበ የሚያስተዳድር፣ ፋይናንሱን የሚመራ፣ ንብረቱን የሚቆጣጠር፣ ለሰራተኛ ክፍያዎችን የሚያደራጅ፣ በጊዜው መቅረብ ያለባቸው ማቴሪያሎች መቅረባቸውን ከመሐንዲሶች ጋር እየተነጋገር ስራው እንዳይተጓጎል በጣም በመናበብ እየሰራን ያለነው። የዕለት ደግሞ ገቢና ወጪዎችን ቁጥጥር በሚመለከት ከፍተኛ የሂሳብ ባለሙያዎች በማዕከላችን ስላሉ የሂሳቡም በባለሙያዎች ሌላ መስሪያ ቤት ውስጥ በትልቅ ኃላፊነት ላይ የሚሰሩ የሂሳብ ባለሙያዎች አሉ። እሱን የሂሳቡን ስራ ይመራሉ። ሌላው የማናጅሜንቱ ስራ ደግሞ በማናጅሜንት ስራ ውስጥ ለረጅም ጊዜ አገልግሎት የሰጠን ሁላችንም እንግዲህ እኔንም ጨምሮ ያንን የመምራቱን ስራ እየሰራን ያለ ነው። ከቀን በቀን ተራ ገብተን ከዚህ ሳንጠፋ ነው እየሰራን ያለ ነው። ጠዋት ማታ እዚሁ ነው የምንውለው። ቢያንስ ከልማት ኮሚቴ ውስጥ 2 እና 3 ሰው ከዚህ ከስራ ቦታ ላይ አይጠፋም። ምክንያቱም የሚያስፈልጉትን ነገሮች የጎደሉትን ለማየት ምዕመኑንም ለማስተባበር ከፍተኛ ስራ ነው እየሰራን ያለው።
የደብሩ ሰበካ ጉባኤ ባዋቀራቸው የልማት ኮሚቴ ጥሩ እንቅስቃሴ አለ። እንግዲህ ከተመሰረተ ከተጀመረ ወደ 3 ሳምንታት ነው። 3 ሳምንታት ነው የሆነው። አሁን በ3 ሳምንት ነው እዚህ የደረሰው። በጣም እጅግ የሚገርም ምዕመን አለ። አዎ ሳንጠይቃቸው ራሳቸውን አምጥተው ነው እየደፉ የሚሄዱት። ብረትም ያመጣሉ፣ አሸዋም ያመጣሉ። እግዚአብሔር ይመስገን እስካሁን ይቺ 3 ሳምንት አልተቸገርንም። ይሄንን ምንድነው የሰበካ ጉባኤ ቀናነትና የልማት ኮሚቴውን ቀናነት እጅግ በጣም በመልካምነት እየሰሩ ስለሆነ ጥሩ ልማት ነው ያለው። ከእለት እለት ያው ከአባታችን ጋር በመግባባት አብረን እንግዲህ በስራውን ጉዳይ በማውራት ልማትን በተመለከተ እንዴት ይቻላል እናውራ ስናወር ልማት ኮሚቴ መቋቋም እንደሚገባው ከሳቸው ጋር አውርተን አሁን ልማት ኮሚቴ ተቋቁሞ ከልማት ኮሚቴም አንዱ ነኝ። የአጥቢያው ምዕመናንም ከፍተኛ ተሳትፎ በማድረግ ላይ ይገኛል። አባታችን የቤተክርስቲያኑ አስተዳዳሪ ከፍተኛ የጉልበት ስራ የሚጠይቅ ስራ እንደምታዩት አፈር ክምችት አለ። ይሄንን ዘወትር ከአውደ ምሕረት በኋላ ሰዎች መተው ጉልበት ያላቸው አፈሩን በማንሳት ድንጋይ የሚገባ ማቴሪያል የሚገባ በማስገባት የሚወጣ በማስወጣት በማስተባበር ራሳቸው አካፋ ይዘው እየሰሩ ከኛ ጋር በማነሳሳት ስራውን እያስተባበሩልን ይገኛሉና ስራው በአጠቃላይ እጅና ጓንት ሆነን እየሰራን ነው ማለት ይቻላል። አካሄዱም በእቅዳችን መሰረት ጥሩ እየሄድን ነው ያለነው ማለት ይቻላል። በየወሩ ጉባኤ እያልን እየሰበሰብን በጉባኤ ወንጌል እየተማረ በየቤቱም እንደዚሁ የተኙትን የራቁትን ከቤተክርስቲያን የራቁትን እየቀሰቀሰ ማህበረ ካህናቱ በጣም ሰፊ አገልግሎት አለው። ክርስትናን እያስፋፋ ነው ያለው ማህበረ ካህናቱ። በጣም ቀን ታዛዥ፣ ብረት ይባል ብረት ፌሮ ይባል በቃ የማያመጣው ነገር የለም እና የቤተክርስቲያን በእውነት በጣም ከዚህ በኋላም ትልቅ ነገር ይሰራል ብለን የምንጠብቅ ነን። ጥሩ አባቶች አሉን፣ እግዚአብሔር ያቆይልን ባሉበት ቦታ ላይ ጥሩ። በይበልጥ ደግሞ ሰበካ ጉባኤው ለልማት ኮሚቴ ያለው ነገር በጣም ቀን ነው። የምንጠይቀውን ነገር በሙሉ ተፈጻሚነት አለው። እጅና ጓንት ሆነን ነው የምንሰራው፣ እየተነጋገርን ነው። በዚህ ደግሞ የሚገርመው እንዳለ ነው ቤተክርስቲያን መቼም ልጆቿ ብዙ ናቸው። መሐንዲሶቻችን በጣም እግዚአብሔር ይባርካቸው፣ አንድ ሳንቲም ሳይቀበሉ ጉልበታቸውንም ዕውቀታቸውንም ገንዘባቸውንም እዚህ ላይ የሚያውሉ ያሉ ነው። የልማት ኮሚቴው የተለያዩ ስልቶችን በመቀየስ እየተንቀሳቀሰ ይገኛል። ልማቱን ቀጣይ ለማድረግ የተጀመረው ህንጻ ቤተክርስቲያን ሳይቆረጥ ስራው እንዲሄድ እንፈልጋለን። ይሄን ለማድረግ የተለያየ ስልቶችን ቀይሰን ነው የተንቀሳቀስን ያለ ነው። በዚህ ረገድ ዋናው ግንባታውን ለማቀላጠፍ ትልቁ ስራ ማቴሪያልና የገንዘብ ድጋፍ ማሰባሰቡ ነው። ሀብት ለማሰባሰብ የሚሄዱበት መንገድ ከሌሎቹ አብያተ ክርስቲያናት ትንሽ ለየት ያለ ልምድ ያለው ነው። በዛ ዙሪያ ላይ እናቶች አሉ እዚህ ውስጥ በማህበር የተደራጁ። በእናቶች በኩል ከፍተኛ የሀብት ማሰባሰብ ስራ ቅጾችን አዘጋጅተን በተናበበ መልኩ እናቶች በየክርስቲያኖች አሉ በሚባልበት ቦታ የቤተ ክርስቲያን ልጆች አሉ በሚባልበት ቦታ ባለሀብቶችን ሁሉ የሚጠይቁበት ቅጾችን አዘጋጅተን የድጋፍ ደብዳቤ ሰጥተናቸው የተቻላቸውን እየተንቀሳቀሱና የሀብት ማሰባሰቡ ስራ እየሰሩ ናቸው። ከዚሁ ጋር ሌላው ካህናቶች እንደዚሁ ትልቅ የቤት ስራ ተሰጥቷቸዋል። ምክንያቱም በስራቸው በርካታ ልጆች አላቸው፣ የንስሐ ልጆች አላቸው። የንስሐ ልጆቻቸውን እና በዙሪያ ያሉትን ክርስቲያኖች አሁንም በማስተባበር ለቤተ ክርስቲያኗ የሚያስፈልገውን ግብዓት እንዲያሟሉ ካህናቶችም የቤት ስራ ወስደዋል። ሌላው ወጣቶች ናቸው። ወጣቶች የሰንበት ትምህርት ቤት አሉ። እነሱ ኮሚቴዎችን ደግሞ በገንዘብ የሚችሉትን በገንዘብ ከገንዘብ በላይ ግን በጉልበት ከፍተኛ አስተዋጽኦ ማድረግ እንዲችሉ የማስተባበሩን ስራ ሰርተን የቤት ስራ ወስደው በባለቤትነት እየሰሩ ነው ያሉት። ጠዋት ማታ እዚህ መጥተው ከፍተኛውን ስራ እየሰሩ በተለይ ቅዳሜና እሁድ ላይ የሚሰሩልን ስራ በጣም ከፍተኛ ነው። እኛ እንደውም ለመረጃ ይረዳል ብለን በሞባይላችን ሁሉ ቀርጸን ይዘናል። እንቅስቃሴያቸው በጣም የሚያበረታታ እንቅስቃሴ ነው ያለውና ሞራል የሚሰጥ ስራ ነው በአጠቃላይ ያለውና ሁሉም በኔ ባይነት ስራውን እየሰራው ነው ያለው። የደብሩ አስተዳደር ጽሕፈት ቤት ከደብሩ ሰበካ ጉባኤ ጋር በመናበብ ጠንካራ የወንጌል እንቅስቃሴ እንዲኖር እየሰራ ይገኛል። እንግዲህ ከወንጌል ጋር የተያይዞ ያለው ነገር
እግዚአብሔር ይመስገን ወንጌሉ የሚሰበከውን ስብከት እጅግ በጣም ሰፊ የሆነ ህዝብ ስላለ በርካታ ህዝብ ስላለ እጅግ በጣም በሚገባ ሊቃውንቱን እየመጡ በተጋባዥ መምህርም እየመጡ ያስተምራሉ። ለዚህ ደግሞ በእውነቱ አሁን ይህን ሁሉ ምስክር ሲሰጥበት የነበረውን ደብሩን እጅግ ዋናውን መሰረት የሆነውን መስራት የሆነውን የደብሩን ጽሕፈት ቤትም ማመስገን አለብኝ። ከሰበካ ጉባኤ ጋራ በመነጋገር ከህብረተሰቡ ጋራ በመነጋገር ሰፊ አገልግሎት እንዲሰጥ የተደረገውና የደብሩ ጽሕፈት ቤት እጅግ በጣም ትሁት የሆነ ከሰዎች ጋራ ተመካክረው የሚሰሩ ከሰበካ ጉባኤ ጋራ ተመካክረው የሚሰሩ ጽሕፈት ቤት ነው ያለው። አገልግሎት አመት ከአመት ይቀደሳል። ስብሐተ ነግህ ይደረጋል። ሰዓታት ይቆማል። ሙሉ አገልግሎት አለ። ወንጌል በየ3 ወር ትላልቅ ጉባኤዎች ትላልቅ መምህራን ከጠቅላይ ቤተ ክህነትም ከአዲስ አበባ ሀገረ ስብከትም ጳጳሳትም ባሉበት ብዙ አገልግሎት ይደረጋል። እለት ስብከት አለ። ሁሉ ጊዜ ከሳምንት እስከ ሳምንት ከወር እስከ ወር አመት እስከ አመት ስብከት ነው። ስብከት አይቋረጥም። እዚህ በአጠቃላይ አካባቢ ያለውን ኮንዶሚኒየም ስለሆነ ህዝቡ በርካታውን እዚህ ስለሆነ የሚያመሸው ማታ ሁሉ ጊዜ አመት እስከ አመት ስብከት ነው የሚሰበከውና ጥሩ ስብከት እየተሰጠ ጥሩ መምህራን እያመጣን እናስተምራለን። በፍቅር ነው የሚገለገለው። እግዚአብሔር ይመስገን። መምህራንም ሁሉ በፍቅር እየተገለገሉ ሁሉም በፍቅር እየተገለገለ መልካም ስራ መልካም በረከት እያገኙ መልካም ስራ እየሰራ እንገኛለን። እየሰራን የነበርነው እስካሁን ድረስ ወደ የሰው ህንጻ ነው ትምህርት ነበር ስራ የነበርነውና ያንን ትምህርት ነው አሁን ዛሬ ጥሩ ስራ እየሰራ ያለው። እዚህ ቤተክርስቲያን ላይ ያለው ሌላ ቦታ በተወሰነ ደረጃ ለየት ይላል ብዬ የማስበው በጣም በትልቁ ህንጻ ቤተክርስቲያን ላይ የመስራት ህንጻ እግዚአብሔር ላይ የመስራት ፍላጎታችን ከፍተኛ ነው። ቤተክርስቲያን ከጎን እየሰራን ነገር ግን ህዝቡ ላይ የምንሰራው ስራ በጣም ከፍተኛ ነው። ትልቅ ጉባኤቶችን እናዘጋጃለን በየጊዜው ካህናቶች የነሳ ልጆቻቸውን እንዲያመጡ በመምህራን እንዲያስብሩ እናደርጋለን። ከህፃናት ጀምሮ እስከ እድሜ መጨረሻ የለውም እዛ ድረስ ያሉትን ምዕመናን በየእድሜያቸው እያዘጋጀን በወንጌል ትምህርት እንዲማሩ እያደረግን ህንጻ እግዚአብሔርን በብዛት እያነጽን ያለ ነው። ለምሳሌ ያክል የህፃናት አለ፣ ማዕከል ላይ ደግሞ ማዕከላዊኖች አሉ፣ እንደገና የሰንበት ተማሪው አለ፣ የወጣት አለ፣ የእናቶች አለ። እንደዚሁ ያደረገን ብሎ በዚህ ደረጃ ተከፍሎ እያንዳንዳቸው በየእድሜያቸው እንደየፍላጎታቸው ትምህርት እንዲያገኙ እየሰራን ያለ ነው። በተጨማሪም ከጋብቻ በፊት እና ከጋብቻ በኋላ ትምህርትም በዚህ ሁኔታ እያዘጋጀን ወደፊትም ለመስጠት እየሰራን ያለ ነው። ትልቁ እዚህ ቦታ ላይ ያለው ከህንጻ ቤተክርስቲያን ባልተናነሰ ሁኔታ ህንጻ እግዚአብሔርን ሰዎች ላይ ትልቅ ኢንቨስት ይደረጋል፣ በጣም ይሰራል። በሰበካ ጉባኤው አሳሳቢነት በሰበካ ጉባኤው ሰፊ ስራ ከፍተኛ የወንጌል አገልግሎት እየተደረገ ይገኛል። ሌሎች አካባቢዎች ላይ ለወንጌል የሚሰጠው በጀት በጣም አነስተኛ ሊሆን ይችላል እንዳለ ይልን ማለት ነው። እዚህ ግን ለወንጌል ራሱ ሰበካ ጉባኤው ሰፊ ገንዘብ አውጥቶ ወንጌልን ያዘጋጃል። በየጊዜው ምዕመናን ላይ ልመና አያበዛም። ለልመናን ማሳሰቢያ ይሰጣል። አብዛኛው ጊዜያችን እናሳልፈው በትምህርት ላይ ነው የምናሳልፈው። ምዕመናንም ደስተኛ ነው፣ እኛም ደስተኞች ነን። አጠቃላይ ማህበረ ካህናቱም አገልጋዮቹ ጽሕፈት ቤቱም በአንድ ቋንቋ በአንድ ሀሳብ በአንድ ልብ የሚሰራ ስለሆነ በጣም ግሩም አራያ ሊሆን የሚችል ቤተክርስቲያን ነው። ደብሩ ሰበካ ጉባኤ ጠንካራ ሰበካ ጉባኤ ያለው ብዙ ማህበራት በግቢ የሚገኙ ጠንካራ ሰንበት ትምህርት ቤት ወጣቶች እንዲሁም እናቶች ይገኙበታል። የምንፈልገው ህንጻ ቤተክርስቲያን ብቻ አይደለም፣ ህንጻን ሰው መስራት መገንባት ነው። በወንጌል ሰው ወንጌል የጠማው አካባቢ ነው፣ እዛ አካባቢ ሄዶ ማለት። አሁን ግን በየጊዜው በተለያየ መምህራን እውቅን በማሩ አምላክ የፈቀደላቸው መምህራን ሲመጡ ትምህርት ወንጌል እየሰበኩልን ነው፣ እያስተማሩ ነው። ጥሩ በወቅቱ ተመልሰዋል። ሰንበት ቤት በጣም ጠንካራ ሆነዋል። አንደኛ ነገር ህፃናትን ሰብስቦ በጣም ብዙ ህፃናትን ሰብስቦ ያስተምራል። በሁለተኛ ነገር ደግሞ ስብከተ ወንጌል በጣም እለት ጥናት ነው። መጽሐፍ ቅዱስ ጥናት አለ፣ የቤተክርስቲያን ታሪክ አለ። የደብሩ የስብከተ ወንጌል እንቅስቃሴ በሌሎች ቦታዎች ከምናውቃቸው መንገዶች ትንሽ ለየት ያለና ለሌሎች አብያተ ክርስቲያናት አርአያ የሚሆን ነው። ምናልባት አዲስ ጉባኤ ሌሎች ጋር የሌለ እዚህኛ ጋር ያለ አንድ ጉባኤ መናገር እፈልጋለሁ። የእናቶች ጉባኤ አለ። እናቶች
ተሰባስበው በሳምንት እሁድን መምህር ተመድቦላቸው የሚማሩ እናቶች አሉ። የዚህ የእናቶች ጉባኤ ሰፍቶ በየቀኑ ካህናት ቀድሰው ሲወጡ ካህናትም የኔ ቢጤውም ሌላም መመገብ የፈለገ በየቀኑ እዚህ እኛ ጋር ሰው ይመገባል። ያው እዚህ አካባቢ ያሉት እናቶች አስተባብረው ይመገባሉ። የነሱ ሌላ ጠቀሜታው ምንድነው? ልጆቻቸውን ትምህርት ቤት እዚህ ለማምጣት ለመላክ ትልቅ መንገድ መስመር ነው ይሆነልን። ባለቤቶቻቸው ብዙ ጊዜ በስራ ይወጠራሉ። ስለዚህ እነዚህ ባለቤቶቻቸው ቤተክርስቲያን ለመምጣት ጊዜ አይኖራቸውም ብዙ ጊዜ። አሁን ግን ከእናቶች ጉባኤ በኋላ ግን ባለቤቶቻቸውን ጭምር እያመጡ የራሳቸውን ጉባኤ እንዲያዘጋጁ የተደረገ ማዕከል ላይ በጣም ትልቅ አገናኝ ድልድይ ሆነው እየሰሩት ያሉት ይሄን ቤተክርስቲያን በትልቁ አራያ ሆነው ሌላ ቦታ ላይም ይሄ ነገር ሊመሰረት ይገባል ብለን የምናስበው የእናቶች ጉባኤ ነው። ያው እንደምታውቁት እናቶች ለልጆቻቸው ያስተምራሉ፣ ባለቤቶቻቸውን ይገፋሉ፣ ጎረቤቶቻቸውን ያስተባበራሉ። ሴቶች ይታወቃል ከመቅደላዊት ማርያም ጀምሮ ያለው የሴቶች ተጽዕኖ የታወቀ ነው። እናታችን ኢየሱስ ክርስቶስም ወንጌልን እና የምስራችን መጀመሪያ የገለጸው ለሴቶች ነው። ምክንያቱም ሴቶች ላመኑበት ነገር ዴዲኬትድ ናቸውና ያንን ተጠቅመን በሚገባ የእናቶች ጉባኤ በጣም እየተስፋፋ ግሩም የሆነ የእናቶች ጉባኤ አለ። ይሄ አርአያነት ሌላ ቦታም ቢጠቀሙበት እንመክራለን። ቤተ ክርስቲያን መትከልና ማጽናት የአጥቢያው ምዕመን ኃላፊነትና ድርሻ ብቻ ስላልሆነ የደብሩ ማህበረሰብ በሀገር ውስጥም ከሀገር ውጭም የሚገኝ ህዝበ ክርስቲያን ያግዛቸው ዘንድ ሀሳባቸውን እንዲያቀርባል። ግንባታ እንደምታውቁት ዛሬ የማቴሪያል ወጪዎች በጣም ከፍተኛ ናቸው። ከፍተኛ ገንዘብ ነው የሚያስፈልገውና ይሄን ደግሞ ለአጥቢያው ቤተክርስቲያን ላሉ ምዕመናን ብቻ የሚተው አይደለምና እድሉ በተገኘው ቦታ ሁሉ ሀብቱ ያላቸው ጸጋው ያላቸው የቤተክርስቲያን ልጆች የሆኑ ሁሉ እቺን ቤተክርስቲያን እንዲራዱ ሁላችሁም በየሄዳችሁበት እንድታስተባብሩልን እንድትደግፉልን ጥሪ እንድታስተላልፉን አደራ ለማለት ነው የምፈልገው። እንግዲህ የቤተክርስቲያን ከተመሰረተ 2 ዓመት ሆኖታል። 2 ዓመት አሳልፈናል። ነገር ግን ያለውን ነገር ይሄ በአጠቃላይ ቢሮ እንደምታዩት በተለይም ቤተክርስቲያን መቃኞን በቆርቆሮ ሰርተን ነበረ። አሁን እሱን አፍርሰን ትንሽ መቃኞ ለ3 ወርና ለ4 ወር የሚያልቅ መቃኞ ቤተክርስቲያን ጀመረናል። ያው ክቡር አባታችን እንዳሉት ትልቁ ቤተክርስቲያን ለመስራት ገናነን። አሁን ወደ 300 ካሬ የምትሆን መቃኞ ቤተክርስቲያን ነው እየሰራን ያለነው። ስለዚህ የቤተክርስቲያን በአስቸኳይ ባሰብነው ጊዜ እንዲሰራ ምዕመናን እንዲረዱን። ቦታው የበረከት የድህነት ትልቅ ጸሎትን የሚሰማ ቦታ ነውና ሌሎችም አሉ የታመሙ የሚፈወሱበት፣ ክራንቻቸውን የጣሉበት፣ ከውስጥ ደዌ የተፈወሱበት፣ የጠየቅነውን ምላሽ ያገኘንበት፣ ስራ ያጣነው ስራ ያገኘንበት፣ ልጅ ያጣነው ልጅ የወለድንበት ቦታ ነውና በያላችሁበት ሆናችሁ እናንተም ችግራችሁን ብትናገሩ ወላዲት አምላክ ትደርስላችኋለች እና ያላችሁን ዘርጉና እናንተም እንደኛ ለመመስከር እንዲያበቃችሁ እናገራለሁ። ልማቱ እንደምታዩት ነው። በ2 ሳምንት ውስጥ ይሄን ያክል ደርሷል። ከዚህ በኋላም በታሰበው በ3 ወር በ4 ወር ውስጥ ጨርሰን እንደ ቤተክርስቲያኑ ወደ ታቦተ ክብሩ ወደ መንበሩ እንዲገባ ነው ፍላጎታችን። እንግዲህ ምዕመናን እንዲረዱን ነው። እስካሁን ምዕመናን እየረዱ ነው። አሸዋም ጠጠርም ድንጋይም ሁሉ የሚገቡን ሁሉ እያመጡ ነው። በውጭ ያላችሁት በተለያየ ሀገሮች ያላችሁ ስቴቶች ያላችሁ እቺ ምስኪን ቤተክርስቲያን እስኪ እንደው እዋት እንግዲህ ጎብኟት። ብቻ በረከቷ ሰፋ አድርጋችሁ የሷ በረከት ልዩ ነው። እንደው አሁን ተናግራችሁ እኮ ከግቢ ሳትወጡ እኮ ስለቷ የሚሰማው መልካም አባት አስተዳዳሪ አሉን። በእሳቸው ላይ ጥሩ ልማት እየተለማ አገልግሎቱ በሰፊው እየተገለገለ ህዝቡ በሰፊው እየተገለገለ ነው ያለውና ስለዚህ ያው አሁን ይህንን ስራ ጀምረናል። አሁን እንቅስቃሴው በጥሩ ሁኔታ ላይ መሰረቱን እየጨረስን አሁን ከዚህ ላይ ደርሰናልና እንግዲህ ህዝቡ ምዕመናኑ እንዲያግዘን ያው መልካም ትብብር እንዲሆንልን ነው እኛ እየፈለግነው ያለነው። አሁን የሚሰራው ጊዜያዊ ቤተክርስቲያን ሲሆን በቀጣይ ሌላ ትልቅ እቅድ እንዳላቸው የደብሩ አስተዳዳሪ መላከ ሰላም ጸጋ ዝናቡ እንዲገልጸውታል። ምናልባት ይህንን ቤተክርስቲያን አሁን የሚሰራው መቃኞ ነው። ቤተክርስቲያኑ የሚሰራው መቃኞ ነው። ትልቁ ቤተክርስቲያን የሚሰራበትን ለብቻው እዛ ተቀምጠዋል። ይህንን መቃኞ ነው የሚሰራው።
ይህን ደግሞ ይህን ስናስመርቅ ደግሞ ለትልቁ ቤተክርስቲያን ላይ በብፁዓን አባቶቻችን የመሰረት ድንጋይ እናስቀምጣለን። ይህንን ግን መቃኙ ነው የሚሰራው እና ይህንን ጥሩ ስራ እየተሰራ በእርግጥ ይህንንም ከ10 ዓመት ከዛ በላይ ያገለገለን እናስባለን። ትልቁ ቤተክርስቲያን የሚሰራበት ግን ትልቁ እዛ ቦታ ነው ያለው። እናንተን በዚህ በደብራችን መጣችሁ የደብራችን ያለውን ጉዳይ የደብራችን ያለውን ልማት የህብረተሰቡ ተሳታፊነት ያለውን መጣችሁ በማየታችሁ እጅግ በጣም ደስ ብሎናል። የልማት ኮሚቴ ወደፊት እቅድ አለ። የገቢ ማሰባሰቢያ ፕሮግራም አለው። ያ ገቢ ማሰባሰቢያ ፕሮግራም እንግዲህ ከሰበካ ጉባኤ በመነጋገር በማውራት ትልቅ ጉባኤ አዘጋጅተን የገቢ ማሰባሰቢያ አስበናል። በልማት ኮሚቴውና በሰበካ ጉባኤ አማካኝነት ሰበካ ጉባኤው እንግዲህ በጣም በቃ የምንጠይቀው በጣም ፈቃደኛል። ስለዚህ በዚህ ጉባኤ ላይ ጥሪ የሚታልፈት ወቅት እያንዳንዱ ማህበር ጋር ነው። እያንዳንዱ አብያተ ክርስቲያን ያላችሁ በጣም እውቅ ልጆች አላችሁ፣ የቤተክርስቲያን ልጆች አላችሁ የባረካችሁ በዛ ፕሮግራም ላይ መታችሁ እንድትሳተፉልን ነው። መታችሁ እንድትገበዩ ቤተክርስቲያናችን እንድታዩልን ነው። አሁንም አደራ ኑ ይችን ቤተክርስቲያን አብረን እናንጽ። ረይክዋ ለቤተ ክርስቲያን አፍቀርክዋ ለቤተ ክርስቲያን ረይክዋ ለቤተ ክርስቲያን